ቀጣይ ሲስተም ኦፍ ሊኒየር ኢኩዌሽንስ አሁን ሊኒየር ኢኩዌሽን ነው ስቲል የቫሪያብሎቻችን ፓወር ምን መሆን አለበት አንድ መሆን አለበት ነገር ግን ከአንድ በላይ ኢኩዌሽኖች ነው ያሉ ማለት ሶ two or more equations with two variables ምን እንላቸዋለን ሲስተም ኦፍ ሊኒየር ኢኩዌሽን እንላቸዋለን ማለት ነው እዚህ ጋር ሁለት ቫሪያብሎች አሉ ሁለቱም ፓወራቸው ምንድነው the power of 1 ነው ማለት ሶ እነዚህን ኢኩዌሽኖች ሶልቭ ማድረግ የምንችለው ምን ሲሆን ነው ሁለት ኢኩዌሽኖች ካሉ ሁለት ቫሪያብሎች ሊኖሩን ይገባል ማለት ነው ሶ ሲስተም ኦፍ ሊኒየር ኢኩዌሽንስ እነዚህ ሁለቱም ኢኩዌሽኖች ሳቲስፋይ ሊያደርጉልን የሚችሉ x and y ወይም ደግሞ ቫሪያብሎች እነማን ናቸው የሚለውን ምናገኝባቸው ሜተዶች ናቸው ማለት ነው ሶ የተለያዩ ሜተዶች አሉን የመጀመሪያው ቪዥዋሊ የምናገኝበት ግራፊካል ሜተዳችን ነው ያ ማለት 2x + y ወይም ደግሞ በመታቁት መልኩ x y አክሲስ ላይ ምን እናደርጋለን ያንዳንዱን ኢኩዌሽን እንጽፋለን ወይም ደግሞ ግራፍ እንሰራለን ማለት ነው ሶ በዚህ መልኩ y ይሆናል mx + b y ይሆናል mx + b ፎርም ማግለጽ እንችላለን y አንድ ቫሪያብል x አንድ ቫሪያብል ሁለቱም ሊኒየሮች ናቸው ሶ በዚህ መልኩ አድርገን አንዱን ኢኩዌሽን አንድ ግራፍ ሁለተኛውን ኢኩዌሽን ሌላ ግራፍ ሰርተን ምን ማድረግ እንችላለን ኢንተርሴክሽን ፖይንት መውሰድ እንችላለን ማለት ሶ convert each equation into my ይሆናል mx + b form so for example ለምሳሌ x + y ይሆናል 1 እና x - y ይሆናል 1 አለን ብለን እናስብ ይሄንን ግራፊካሊ ሶልቭ ለማድረግ ምንድነው የምናደርገው የመጀመሪያው ስቴፓችን የሚሆነው y ይሆናል mx + b form ሁለቱንም እናስቀምጣለን ማለት ነው so y ይሆናል -x + 1 እና y ይሆናል x - 1 ይሆናል ማለት ነው so እነዚህ ወደ ምን ቀይራለን ግራፍ ላይ xy አክሲስ ላይ ፕሎት እናደርጋለን ማለት ነው so y አለን x አለን የመጀመሪያውን ፕሎት ስናደርግ y 0 በሚሆንበት ጊዜ x ስንት ነው የሚሆነው 1 ይሆናል ማለት ነው so 0 ይሆናል -x + 1 x ይሆናል 1 so x አችን አንድ ነች x 0 በሚሆንበት ጊዜ y አችን አንድ ነች so y ይሆናል -x + 1 ይሄንን ይመስላል ማለት ነው ሁለተኛው x 0 በሚሆንበት ጊዜ y -1 አለችን y 0 በሚሆንበት ጊዜ x 1 አለችን so y ይሆናል x - 1 so እነዚህ ሁለት ግራፎች ወይም ሁለት ኢኩዌሽኖች xy አክሲስ ላይ ፕሎት ስናደርጋቸው ምን ጋር ኢንተርሴክት ያደርጋሉ x ይሆናል 1 y ይሆናል 0 ላይ ኢንተርሴክት ያደርጋሉ ማለት ነው so ይሄ ሁለቱንም ሶሉሽን ወይም ሁለቱንም ኢኩዌሽኖች ያሳካልናል ወይም ደግሞ ሳቲስፋይ ያደርግልናል ማለት ነው so 1,0 ወይም ደግሞ x + y ይሆናል y x - y ይሆናል 1 xን 1 ስንተካ ፕላስ 0 ይሆናል 1 1 + 0 ይሆናል 1 ሁለቱንም ሳቲስፋይ የሚያደርግልን የቷነች ኢንተርሴክሽን ፖይንታችን ነች ማለት ነው ሁለተኛው ሜተዳችን የሚሆነው solving by substitution ነው so solve one equation for x or y ለከዚህ እንደቀደሙ x + y ይሆናል 1 እና x - y ይሆናል 1 ምን አደርጋለን አንዳቸውን በአንዳቸው ፎርም መግለጽ ይኖርብናል ማለት ነው ሰብስቲዩት ነው የምናደርገው so የመጀመሪያው ላይ x ይሆናል y + 1 ብለን ልንገልጽ እንችላለን የትኛው ላይ ኢኩዌሽን 2 ማለት ነው so ኢኩዌሽን 2 በዚህ መልኩ ከገለጸን በኋላ ኢኩዌሽን 2 ላይ ያለችዋን ወደ ኢኩዌሽን 1 እንቀይራታለን ማለት ነው so
substitute in the second equation so እዚህኛው ላይ ወስደን x plus y እኩል ይሆናል 1 የነበረውን በx ቦታ ምን አለን y plus 1 አለን ማለት so y plus 1 plus y እኩል ይሆናል 1 so 2y እኩል ይሆናል 1 1 plus 2y እኩል ይሆናል 1 2y እኩል ይሆናል 0 y እኩል ይሆናል 0 ይሆናል ማለት so አንዱን በአንደኛው ፎርም ከገለጽን በኋላ ምን እናደርጋለን ሰብስቲዩት አድርገን ኢኩዌሽናችን ወደ ዋን ቫሪያብል እንቀይራለን ማለት ነው ዋን ቫሪያብል ካደረግን በኋላ እንዴት ሶልቭ ማድረግ እንደምንችል ከዚህ በፊት ያየነው ነው ቀጣዩ ስቴፕ ወይም ቀጣዩ ሜተድ ኢሊሚኔሽን ነው ኢሊሚኔሽን ምንድነው multiply equations to match coefficients ኮኤፊሺየንታቸው ኦፖዚት ግን ኢኳል እንዲሆን multiply እናደርጋለን ማለት ለምሳሌ x plus y እኩል ይሆናል 1 x minus y እኩል ይሆናል 1 አለን እንበል so እዚህ ጋር by default አንዱ የy ፖዚቲቭ አንዱ ደግሞ -1 ነው so እነዚህ ሁለት ቁጥሮች ብንደምራቸው ወይም ሁለት አድ ወይም ሰብትራክት በመናደርግበት ጊዜ አንዱ ቫሪያብል ይጠፋልናል ማለት ነው ለምሳሌ እዚህ ጋር 2x minus y እኩል ይሆናል 1 ቢሆንስ በዚህ ጊዜ ምን እናደርጋለን እዚህ ጋር -y እዚህ ጋር -y ነው ያለው እዚህ ጋር 2 እዚህ ጋር x ነው ያለው ሶ ኢሊሚኔት ለማድረግ ምን እናደርጋለን አንዱን ወይ በኔጌቲቭ እናባዛለን ወይ ደግሞ እንደዚህ አድርገን ምን እናደርጋለን አንዱን ቫሪያብል ኢሊሚኔት ለማድረግ በሆነ ኮኤፊሺየንት ቦዝ ማባዛት ይኖርብናል ማለት ነው ሶ ቦዝ ሳይድስ እናባዛ -1 ምን ይሆናል -2x plus y እኩል ይሆናል -1 x plus y እኩል ይሆናል 1 so እዚህ ጋር ፕላስ እዚህ ጋር ማይነስ ይሆናል ማለት ነው የታችኛው ማይነስ ነው so በዚህ ጊዜ ሁለቱን ስንደምራቸው y በy ይጣፋል -x እኩል ይሆናል 0 so እንደዚህ አድርገን ቫሪያብሎቻችንን ሶሉሽናቸውን ማግኘት እንችላለን ማለት ነው so ሪሜኒንግ ቫሪያብላችንን ሶልቭ እናደርጋለን በቀላሉ እናገኛለን ማለት ነው ስንት አይነት መንገዶችን አየን ሲስተም ኦፍ ሊኒየር ኢኩዌሽኖችን ሶልቭ ለማድረግ የመጀመሪያው ግራፊካል ሜተድ ነው ሁለተኛው ሰብስቲቱሽን ነው አንዱን ቫሪያብል በሌላኛው ቫሪያብል ፎርም ገልጸን ቀጣዩ ኢኩዌሽን ላይ ሶልቭ ማድረግ ማለት ነው ወደ አንድ ቫሪያብል ኢሊሚኔት እናደርገዋለን ይሄኛውም ላይ ሶስተኛው ሜተዳችን ደግሞ ኢሊሚኔሽን ነው ኮኤፊሺየንቶቻችን አሬንጅ አድርገን አንዱን ቫሪያብል ማጥፋት ማለት ነው ሶ በእነዚህ መንገዶች ሲስተም ኦፍ ሊኒየር ኢኩዌሽኖችን ማጥፋትና መስራት እንችላለን ማለት ነው ስንት አይነት ሶሉሽኖች አሉን የሚለውን ስናይ እነዚህ ሲስተም ኦፍ ሊኒየር ኢኩዌሽኖቻችን ሶልቭ ስናደርግ ሁሉ ጊዜ ሶሉሽን ላናገኝ እንችላለን ለምሳሌ ግራፊካል ሜተድ ላይ በመናይበት ጊዜ ሁለት ኢኩዌሽኖቻችን ወይም ሁለቱ ላይኖቻችን እንደዚህ አይነት በሚሆኑበት ጊዜ ወይም ፓራለል በሚሆኑበት ጊዜ ምንድነው ያንን ሲስተም ኦፍ ሊኒየር ኢኩዌሽን ሊያሟላልን የሚችል ምንም ሶሉሽን የለም ማለት ነው ሶ ኖ ሶሉሽን ወይም ደግሞ ፓራለል ላይንስ ይሆናሉ ማለት ነው ወይ ደግሞ አንድ ሶሉሽን ሊኖራቸው ይችላል ወይም ደግሞ አንድ ቦታ ላይ ኢንተርሴክት ሊያደርጉ ይችላሉ ለቀደም ባየነው ኬዝ አንድ ሶሉሽን ሊኖረን ይችላል ማለት ነው ሌላኛው ኬዝ ደግሞ እነዚህ ሁለት ላይኖች ተመሳሳይ ላይኖች ሊሆኑ ይችላሉ እርስ በራሳቸው ላይ ተደራርበው የሚያልፉ ላይኖች ሊሆኑ ይችላሉ ለምሳሌ x + y እኩል ይሆናል 1 እና 2x + 2y እኩል ይሆናል 2 ምንድናቸው ሁለት የተለያዩ
ኢኩዌሽኖች ናቸው ወይም ሲስተም ኦፍ ሊኒየር ኢኩዌሽን ልንላቸው እንችላለን። ነገር ግን አንዱ ላይን ራሱ ላይ ተደረበው የሚያልፍ ቁጥር ነው ማለት ነው። ሶ እነዚህ ሁለቱን የሚያሟላልን ሁሉም ቁጥሮች ምንድናቸው? ያሟሉልናል ወይም ደግሞ ሶሉሽን ሊሆኑ ይችላሉ ማለት ነው። ሶ ሴም ላይን ከሆኑ ኦል ሶሉሽንስ ሊሆን ይችላል ማለት ነው። ወይም ደግሞ ኢንፋይናይት ሶሉሽን ይኖረናል ማለት ነው። ሶ በዚህ ጊዜ ሶስት አይነት ሶሉሽን አይነቶች ሊኖሩ ይችላሉ ማለት ነው። ወይ አንድ ሶሉሽን ብቻ ይኖረናል፣ ወይ ምንም ሶሉሽን አይኖረንም፣ ወይ ደግሞ ኢንፋይናይት ሶሉሽን አለን ማለት ነው። ሶ ይሄንን የምናይባቸው መንገዶች ምንድነው? በግራፊካል ልናይ እንችላለን፣ በኢሊሚኔሽን ወይም ደግሞ በሰብስቲቱሽን ሶልቭ ማድረግ እንችላለን ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽንስ በምን? በሁለት ቫሪያብል። ፎር ኤግዛምፕል እዚህ ጋር በምናይበት ጊዜ 2x + 3y እኩል ይሆናል 6 እና x - y እኩል ይሆናል 2 አለ። ሶ ይሄንን ሶልቭ ለማድረግ የትኛው ይቀለናል የሚለውን ማየት እንችላለን። ለምሳሌ ኢሊሚኔሽን እንጠቀም። ኢሊሚኔት ለማድረግ እዚህ ጋር 2 አለን፣ እዚህ ጋር 3 አለን፣ እዚህ ጋር 6 አለን። ሶ እዚህ ጋር ፖዚቲቭ 2 አለን፣ እዚህ ጋር y ኔጌቲቭ 1 አለን፣ 2 አለች። ሶ yን ኢሊሚኔት ለማድረግ ሁለተኛውን ኢኩዌሽን በ3 ብናባዛ ምን እናገኛለን? 2x + 3y እኩል ይሆናል 6። በዚህ በኩል 3x - 3y እኩል ይሆናል -6 አገኘን ማለት ነው። ይቅርታ ፖዚቲቭ 6 3 × 2 6 አገኘን ማለት ነው። ሶ ሁለቱን ቁጥሮች ሁለቱን ኢኩዌሽኖች በምንደምርበት ጊዜ 12 እኩል ይሆናል 3y በ3y ይጣፋል 5x አገኘን ማለት ነው። ሶ 5x እኩል ይሆናል 12። አሁን ምን ሆነ? ከሁለት ቫሪያብል ወደ አንድ ቫሪያብል አደገ፣ ቀነሰልን ማለት ነው። ሶ 5x እኩል ይሆናል ኦቨር 5x x እኩል ይሆናል 12 ኦቨር 5 ይሆናል ማለት ነው። ሶ 12 ኦቨር 5 ከሆነልን አንደኛው ኢኩዌሽን ውስጥ x - y እኩል ይሆናል 2 x ስንት አለን? 12 ኦቨር 5 - y እኩል ይሆናል 2 ሶ y እኩል ይሆናል 12 ኦቨር 5 - 2 which is 12 ኦቨር 10 ኦቨር 5 12 ኦቨር 5 ይሆናል ማለት ነው። ሶ y እኩል ይሆናል 2 ኦቨር 5 ቼክ እናድርግ። የመጀመሪያው ኢኩዌሽን ላይ ተከተን 2 ታይምስ 12 ኦቨር 5 ፕላስ 3 ታይምስ 2 ኦቨር 5 እኩል ይሆናል 6 2 ታይምስ 12 24 ኦቨር 5 ፕላስ 3 ታይምስ 2 ስንት 6 ኦቨር 5 እኩል ይሆናል 6 ይህን ሲምፕሊፋይ ስናደርግ 24 ፕላስ 6 ስንት ነው? 30 ኦቨር 5 ሁለቱን ስንደምራቸው which is 6 ይሆናል ማለት ነው። ቼክ አደረግን x 12 ኦቨር 5 y ደግሞ 2 ኦቨር 5 የዚህ ሲስተም ኦፍ ሊኒየር ኢኩዌሽን ሶሉሽን ይሆናል ማለት ነው። ወደ ቀጣዩ ኢኩዌሽን ታይፕ ስንሄድ አብሶሉት ቫልዩ ነው። አብሶሉት ቫልዩ ዴፊኒሽናችን ምንድን ነው? ዲስታንስ ፍሮም ዜሮ ነው። ሶ አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ሁልጊዜ ፖዚቲቭ ነው የሚሆነው። ይሄ የሚያሳየን የኤክስን ዲስታንስ ከምን ያለው ከዜሮ ያለውን ዲስታንስ ነው የሚያሳየው ማለት ነው። ነምበር ላይን ላይ ዜሮ አለን፣ እዚህ ጋር ኤክስ ካለን የኤክስ አብሶሉት ቫልዩ ማለት ከዜሮ ተነስቶ እስከ ኤክስ ድረስ ያለውን ቫልዩ ነው ማለት ነው። ሶ ኔጌቲቭ ኤክስም ካለን አብሶሉት ቫልዩአችን ምንድን ነው የሚሆነው? ተመሳሳይ ነው የሚሆነው ማለት ነው። ሶ ለፖዚቲቭም ለኔጌቲቭም ቁጥር አብሶሉት ቫልዩአችን ተመሳሳይ ነው የሚሆነው። ሶ በዚህ በላይ አብሶሉት ቫልዩ ኦፍ 5 ስንት ነው? ፖዚቲቭ 5 ነው። አብሶሉት ቫልዩ ኦፍ ኔጌቲቭ 5 አሁንም ተመሳሳይ ፖዚቲቭ 5 ነው የሚሆነው ማለት ነው። ሶ አብሶሉት ቫልዩ ኦፍ ኤክስ ተብሎ ስትጠየቁ ምንድን ነው የሚሆነው? ኤክስ እኩል ይሆናል ኤክስ ኦር ኤክስ እኩል ይሆናል ማይነስ ኤክስ። ምክንያቱም የማይነስ ኤክስ አብሶሉት ቫልዩም ፖዚቲቭ ኤክስ ነው፣ የፖዚቲቭ ኤክስ አብሶሉት ቫልዩም ፖዚቲቭ ኤክስ ነው ማለት ነው። ሶ ሁለት አይነት ሶሉሽን ይኖረናል ማለት ነው አብሶሉት ቫልዩ ላይ። ሶ እንዴት ሶልቭ እንደምናደርግ እናይ። ሶ
ሩል አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ኤ ሚንስ ምን አለ ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል ማለት ነው። ምክንያቱም ኔጌቲቭዋን አብሶሉት ቫልዩ ብታወጡላት ምንድነው የምታገኙት ራሱን ቁጥሩን ስለምታገኙ ማለት ነው። ሶ በዚህ ላይ ኤግዛምፕል ስናይ x - 3 እኩል ይሆናል 7 ተብሎ ቢሰጠን ሶሉሽናችን ምንድነው የሚሆነው x - 3 እኩል ይሆናል 7 which is x - 3 ፖዚቲቭ 7 ሊሆን ይችላል ወይም ደግሞ x - 3 ኔጌቲቭ 7 ሊሆን ይችላል ማለት ነው። ሶ አብሶሉት ቫልዩን ስታወጡት x + 3 x - 3 ለብቻው ፖዚቲቭ 7 ሊሰጠን ይችላል። ሶ x - 3 እኩል ይሆናል 7 ሶልቭ ስታደርጉ x እኩል ይሆናል 7 -3 የነበረችው +3 ትሆናለች x እኩል ይሆናል 10። ሁለተኛው ኬዛችን ደግሞ x - 3 እኩል ይሆናል -7 x እኩል ይሆናል -7 +3 x እኩል ይሆናል -4። ሶ እነዚህን ሁለት ቁጥሮች እዚህ ውስጥ ተከታችሁ ተመሳሳይ መልስ ማግኘት አለባችሁ ማለት ነው። ቼክ ለማድረግ ያህል አብሶሉት ቫልዩ ኦፍ x - 3 እኩል ይሆናል 7 እያል ነው። 10ን ብተካ 10 ሲቀነስ 3 እኩል ይሆናል አብሶሉት ቫልዩ 7 10 ሲቀነስ 3 ስንት ነው ፖዚቲቭ 7 ፖዚቲቭ 7 አብሶሉት ቫልዩ 7 ነው። በዚህ ስጋ x - 3 አብሶሉት ቫልዩ ስንት ነው ፖዚቲቭ 7 ነው ብለናል። በx ቦታ -4 ስተኩ -3 ስንት ነው 7 -7 አብሶሉት ቫልዩ ስንት ነው 7 ነው ማለት ነው። በዚህ መልኩ ሁለት ሶሉሽን አለን ማለት ነው። አብሶሉት ቫልዩ ላይ በፖዚቲቭም በኔጌቲቭም ሰርተን ሶሉሽን ማግኘት እንችላለን ማለት ነው። ነገር ግን ማስተዋል ያለባችሁ ምንድነው ወደ ኋላ ተመለሰን ኤክስን ፈለግን እንጂ ከአብሶሉት ቫልዩ ሲወጣ ሁሉም ቁጥር ምንድነው ፖዚቲቭ ነምበር ነው ማለት ነው። ፖዚቲቭ ነው የሚሆነው። እስካሁን ድረስ ስለ ሲስተም ኦፍ ሊኒየር ኢኩዌሽን ተነጋግረናል። ሲስተም ኦፍ ሊኒየር ኢኩዌሽን ከአንድ በላይ ኢኩዌሽኖች ወይም ሁለት ቫሪያብል ያላቸው ሁለት ኢኩዌሽኖች አንድ ላይ በሚመጡብን ጊዜ እንዴት አድርገን ሶልቭ እናደርጋለን የሚለውን አይተናል ማለት ነው። ካየናቸው ሜቶዶች መካከል ግራፊካል ሜቶድ አለ የመጀመሪያው። ሁለቱንም ግራፋቸውን ስለን ኢንተርሴክሽን ፖይንታቸውን የምንወስድበት ነው። ሌላው ደግሞ ኤሊሚኔሽን እና ሰብስቲቱሽን ሜቶዶችን እንደዚሁ አይተናል። ከዛ በተጨማሪ ደግሞ አብሶሉት ቫልዩ ኢኩዌሽኖችንም እንዴት ሶልቭ ማድረግ እንደምንችል አይተናል በዚህ ሌሰን ማለት ነው። በዚህ ሌሰናችን ላይ ጥያቄዎች የተዘጋጁ አሉ። እስካሁን የተነጋገርነውን ነገር ጥያቄ ሰርተን አብረን እንመለሳለን ማለት ነው። በቀጣይ ሌሰን እስክንገናኝ ቻው።